ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ሀቢባ የተባሉት የአፍሪካ ህብረት ተወካይ የዛሬ ወር አካባቢ በስልክ ከአርበኛ እስክንድር ነጋ ጋር በተነጋገሩበት ጊዜ ከብልጽግና ጋር ምንም አይነት ድርድር እንደማይኖር ተነግሯቸው ሳለ በትናንቱ የባህር ዳር መድረክ ላይ መገኘታቸው ተገቢ እንዳልሆነ በመግለጽ በምን ምክንያት በመድረኩ ሊገኙ እንደቻሉ ግልጽ ማብራሪያ ይሰጡ ዘንድ አፋድ ጠይቋል። የአማራ ፋኖ ህዝባዊ ድርጅት አመራር አርበኛ እስክንድር ነጋ ዛሬ ከዝግጅት ክፍላችን ጋር ባደረገው ቃለ ምልልስ ማስረሻ ሰጤ ለብልጽግና እጁን ሲሰጥ ይዟቸው የሄዱት ሰዎች 10 እንኳን እንደማይሞሉ በመጥቀስ እውነታው በግልጽ በሚታወቅበት ሁኔታ ብልጽግና አፋድና የአማራ ክልላዊ መንግስት ተደራድረው የሚል ፕሮፓጋንዳ ማሰራጨቱን አውስተዋል። ከብልጽግና ከዚህም በላይ ውሸት ስለሚጠበቅ ከቀናት በፊት እጅ ሰጠ ያለውን ሰው ዛሬ ተደራደረ ብሎ ማቅረቡ የሚገርም አይደለም ያለው አርበኛ እስክንድር ነጋ ከዛ ይልቅ አዲሷ የአፍሪካ ህብረት ምክትል ሊቀመንበር ወይዘሮ ሀቢባ የዛሬ ወር አካባቢ በስልክ አግኝተውኝ ሁሉንም ነገር ከገለጽኩላቸው በኋላ በትናንቱ የባህር ዳር ድራማ መድረክ ላይ መገኘታቸው ስላልገረመን ምላሽና ማብራሪያ እንዲሰጡን ጠይቀናቸዋል ብለዋል። አክሎም ተወካይዋ የዛሬ ወር አካባቢ ስልክ በመደወል ስለ ድርድር አንስተውብን ነበር። እኔም አሁን ባለው ሁኔታ ከብልጽግና ጋር ድርድር የሚባል ነገር ፈጽሞ የሚታሰብ አይደለም፣ ያን ለማድረግ ዝግጁ አይደለንም፣ ወደፊትም ከአገዛዙ ጋር የሚደረግ ድርድር አይኖርም በማለት በግልጽ የድርጅታችንን አቋም አሳውቂያቸዋለሁ። በመሆኑም ወደ ባህር ዳሩ የቲያትር መድረክ ሲጠሩ በቅድሚያ እኛን ማናገርና ከእኛ ማረጋገጥ ነበረባቸው። ለምን ያን እንዳላደረጉ እንዲያብራሩልን በዛሬው መግለጫችን ጠይቀናቸዋል ብለዋል። ብልጽግና የዚህ አይነት ቲያትር ላይ የተጠመደው የፋኖን አንድነት ለማደናቀፍ እንደሆነ ይገባናል ያለው አርበኛ እስክንድር ነጋ በወርቅነህ ገበየሁ የሚመራው የወቅቱ ኢጋድ ያን ማድረጉ ባይገርመንም እንደ አፍሪካ ህብረት ያሉ አህጉራዊ ተቋማት ግን ለስማቸው ጥንቃቄ ሊያደርጉ ይገባል ሲል መልእክቱን አስተላልፏል። ሙሉ ቃለ ምልልሱን በቀደመው ቪዲዮ ላይ ያገኙታል። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ የመገኘት ወንጀል በ7 ዓመት ከ2 ወር እስራትና በ5,000 ብር የገንዘብ መቀጮ እንዲቀጡ የፌዴራሉ ከፍተኛ ፍርድ ቤት ዛሬ ብይን ሰጥቷል። ታዬ ክሱን ለመከላከል ጠቅላይ ሚኒስትር አብይንና የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ 5 የመከላከያ ምስክሮችን ጠርተው የነበረ ቢሆንም የሶስቱ የምስክርነት ሳይሰማ መቅረቱን ጠበቃቸው አቶ አበራ ንጉስ ተናግረዋል። ጠበቃ አበራ ሁሉም የተከሳሹ የመከላከያ ምስክሮች ባልተሰሙበት ሁኔታ ፍርድ ቤቱ በታዬ ላይ የቅጣት ብያኔ ማሳለፉን በመቃወም ይግባኝ እንደሚጠይቁም አሳውቀዋል። ተመልካቾቻችን፣ አድማጮቻችን በኢትዮጵያ ሰማይ ስር የምንሰማው ነገር እጅግ የሚያሳዝን ከሆነ ቆይቷል። ኢትዮጵያ ውስጥ በህዝብ መወደድና ተቀባይነት ማግኘት የ7 ዓመት እስር አስፈርዷል። በዛሬው ዕለት አቃቤ ሕግ ያለውን ሰምታችኋል። በዋስትና መውጣት ይችሉ ነበር። ከባድ አይደለም ክሳቸው። ከወጡ ግን ህዝብ ተቀባይነት ስላላቸው በመንግስት ላይ ያሳምጻሉ በማለት ነው ይህን ፍርድ ያሳለፈው። ቀደም ሲል ለዓላማው ሲል ወደ 10 ዓመት የታሰረው በህወሓት ጊዜ፣ በቅርቡ ደግሞ ወደ ጥቂት ዓመታት ታስሮ የተፈታው ታዬ ደንደዓ አሁን ደግሞ የህዝብ ድጋፍ አለ በሚል 7 ዓመት እስር ተፈርዶበታል። እስኪ እስከዛ ድረስ ከቆዩ ማለት ነው። እነሱ ነፃነታቸውን የሚወዱ እንደ ታዬ ደንደዓ ያሉ ጀግኖች ብዙ ሊሰሩበት በሚችሉበት ዕድሜ በአምባገነኖች ትዕዛዝ ምክንያት እስር ቤት ያሳልፋሉ፣ ብዙውን ጊዜ ማለት ነው። እጅግ የሚያመው ግን የዛሬ ውሳኔ እጅግ የሚያመው ዛሬ ታዬን ያሰሩት ሰዎች ትናንት እርሱ ከወገኖች ጋር ታግሎ ከባርነት ነፃ ያወጣቸው መሆናቸው ነው። ይሄ ነው በጣም የሚያበሳጨው። በህወሓት ሲረገጡ የነበሩ ናቸው ከላይ ጀምሮ ያሉት 9 ዓመት ያኔ ታስሮ ነፃ ያወጣቸው ታዬና እንደ ታዬ አይነት ታጋዮች ናቸው። ያ ነው የሚያመው። ዛሬ መልሰው ነፃ ያወጧቸውን ሲያስሩ በእነሱ ላይ ሲፈርዱ ማለት ነው። ምን ይባላል? ወንድም ታዬ የትናንቱን የወህኒ ሰንሰለት የበጣጠሰ እግዚአብሔር ዛሬም ካንተ ጋር ይሁን፣ በሀሳባችንም በጸሎታችንም ካንተ ጋር ነን። ይህ ብቻ አይደለም ተመልካቾቻችን፣ አድማጮቻችን። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ አዲስ አበባ ትናገራለች በሚል መሪ ቃል በዲ አፍሪክ ሆቴል ለህዳር 27 የጠራውን ህዝባዊ ስብሰባ ማካሄድ እንደማይችል አስታውቋል። ፓርቲው ህዝባዊ ስብሰባውን የሰረዘው የሆቴሉ አስተዳደር ባለቀ ሰዓት አዳራሹን ለማከራየት የገባውን ውል በመሰረዙ ምክንያት እንደሆነ ገልጿል። የሆቴሉ አስተዳደር ውሉን በመሰረዝ
ለአዳራሽ ኪራይ የከፈላችሁትን ገንዘብ ውሰዱ በማለት ውሉን የሰረዘው ምንም አይነት አጥጋቢ ምክንያት ሳይሰጥ መሆኑንም ፓርቲው ጠቅሷል። የሆቴሉ አስተዳደር ከቁጥጥር ውጭ የሆነ ሁኔታ ካላጋጠመው በስተቀር በመጨረሻው ሰዓት ውሉን እንደማይሰርዝ እንረዳለን ያለው ፓርቲው ከሆቴሉ ውሳኔ ጀርባ የመንግስት ስውር እጅ ሊኖርበት እንደሚችል ጥርጣሬ አለ ብሏል። ተመልካቾቻችን እንግዲህ ስለ ምርጫ የሚያወራው ብልጽግና እያደረገ ያለውን ነገር እየተመለከታችሁት ነው። ቀደም ሲል እንዳልኩት ታዬ ደንደዓ በተናገረው ንግግር ምክንያት እስር ቤት ተወረወረ። ጥፋት ስላልተገኘበት በዋስትና ሊፈታ ሲል አቃቤ ሕግ የህዝብ ድጋፍ ስላለው ከእስር ቢወጣ ህዝብን በመንግስት ላይ ያሳምጻል የሚል ይግባኝ አቅርቦ 7 ዓመት አስፈረደበት። ያለውን ስርዓት እንድትመለከቱት ብዬ ነው። አሁን ደግሞ ህጋዊ ፓርቲ የሆነው ኢህአፓ በሆቴል አዳራሽ ውስጥ እንዳይሰበሰብ አሁንም ስለ ምርጫ በሚያወራው ብልጽግና ታግዷል። አፓርታይድ አምባገነናዊ ስርዓት እንዴት እንደነገሰ ማለት ነው። ነገ ጠቅላይ ሚኒስትሩ በፓርላማ ብቅ ይሉና ያለምንም ሀፍረት ሀሳብ ካላችሁኑና በሀሳብ ታገሉን፣ ኢትዮጵያ ውስጥ በምርጫና በሰላማዊ መንገድ ካልሆነ በስተቀር በኃይል መንግስትን መለወጥ አይቻልም ይሉናል። ደጋግሞ ይህን ይናገሩታል። እያደረጉ ያሉት ነገር ግን ይህንን ነው በተግባር የምንመለከተው ነው ማለት ነው። ተመልካቾቻችን ግን ይህ ብቻ አይደለም። የኢህአፓን መግለጫ ተከትሎ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዳንኤል ክብረት የጻፈውን ነገር ተመልከቱት። እጅግ አደገኛ። በኢትዮጵያ ዘመናዊ ታሪክ 2 አይነት ሽብሮች ተካሂደዋል፣ ነጭና ቀይ። ስለ ቀይ ሽብር ይነገራል፣ ክስ ተመስርቷል፣ ፍርድ ተሰጥቷል፣ ሙዚየም ተመስርቷል። ነጭ ሽብር ግን ለምን ተዘነጋ? ለምንስ ከሙዚየም ውጭ ሆነ? ፈጻሚ ተቋማቱ አይናቸውን በጨው ታጥበው እንዲመጡ ለምን ተፈቀደ? ነገሩን እንደገና ማየት የለብንምን ይላል። አያችሁ፣ ነጭ ሽብር የሚከሰሱት ኢህአፓዎች ናቸው ነው። አሁን ኢህአፓ ስማቸውን አድሰው ከረዥም ጊዜ በኋላ በሰላማዊ ትግል እየታገሉ ነው። ለምን ይፈቀዳል? እነሱ የሚከሰሱ እንዴት ዝም እንላቸዋለን? አይናቸውን በጨው ታጥበው መጡ ይላሉ። በአሁኑ ሰዓት ያሉት የኢህአፓ አመራሮች እንደምታውቋቸው ወጣቶች ናቸው። ከነ ሚስጥር ኃይለሥላሴ ጀምሮ እነ ዳንኤል ስለ ኢህአፓ የሚተርኩትን ታሪክ ሲያወሩ ምናልባትም አንዳንዶቹ ያልተወደዱ ናቸው። እነ መጋቤ ብሉይ አብርሃም ሃይማኖት ወጣት አመራሮች ናቸው። ኢህአፓን በታሪክ የሚያውቁ ማለት ነው። ብዙ ይችን መታገስ አቅቷቸው የኢህአፓን እንኳ የተቃውሞ እንቅስቃሴ መታገስ አቅቷቸው ተመልከቱ። ለምን አይናቸውን በጨው ታጥበው አሁን ሲመጡ ምርጫ እያሉ ፓርቲ ሲባሉ ለምን ተፈቀደላቸው? ይሰረዙ እያለን ነው። ሊታሰሩም እያለ እኮ ነው። አያቸው። ስለ ቀይ ሽብር ይነገራል፣ ክስ ተመስርቷል፣ ፍርድ ተሰጥቷል። ነጭ ሽብር ግን ለምን ተዘነጋ ይላል። እንደ ሚስጥረንና መጋቢ ብሉይን እንሰራቸው ነው። በኢህአፓ ጊዜ መቼም በእርግጠኝነት ምናልባት ጡት ያልጣሉ ህፃናት ነው ሊሆኑ የሚችሉት። ተመልከቱ ማለት ነው። የስርዓቱን አደገኛነት እንድታዩት ብዬ ነው። የአማካሪዎቹን አደገኛነት እንድትመለከቱት ነው። ምቱ እኮ ነው እየተባለ ያለው ምቱ። ኢህአፓ ይመታ፣ በነጭ ሽብር ወንጀል አለበት በማለት እንዲህ አይነት አማካሪዎች እና አኪጦልፌ ያሉበት ኢትዮጵያ ናት። ስለ መቻቻል፣ ስለ ሰላም፣ ስለ እርቅ፣ ስለ ተለያየ ነገር ቂምን ስለ መሻር የለም። ሄደ ከደርግ ጊዜ በፊት የነበረውን መዞ አሁን ይመቱ ይላል። እንዲህ አይነት አማካሪ ባለበት ሁኔታ ላይ መሪውም ከዚህ የከፋ ነው ሊሆን የሚችለው። እጅግ እጅግ አደገኛ ቅስቀሳ ነው እያደረገ ያለው ለማለት ነው። ተመልካቾቻችን፣ አድማጮቻችን ከእውነት ጋር የቆረብክ ከአክ ጋር የተጋባ ቅስብና የተከየትክ ከድፍረት ጋር የተታባ ምስጋና ላንተ ጋዜጠኛው የምድሩን ሳይነጽሩ ስለ ሰማይ የሚያወሩ ነቢይ የሚል መጠሪያ ከፊታቸው ያኖሩ ሀገር መንደሩን ሞልተው ከወቅቱ ጋር መስለው ሲያድሩ የዋቅ አባት የእውነት ዳኛው ወኔ ወርዷል ጋዜጠኛው 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 ራሳቸውን ከብተውተው ድምድም በሚዘርፉ
ድሃ አደጎች በጨንቃዮች እንደ ቅጠል ሲረግፉን ሻመት ንገስ እያሉ ለሹማምነት ሲለፉን ማኔት ተኬል ፋሬስ ብሎ ሰሌዳው ላይ በመታፉ ጨለማ ቤት የተጋዘው ያው ዘብ የእውነት ዳኛው የኔ ነቢይ የሚያርበኛ ያ ከርታታ ጋዜጠኛው 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 የሃይማኖት ካባ ለብሰው አስመሳዮች ሲሸክቱ ጌታ ነገረን ያሉ የልባቸውን ሲያወጡ ሀገር ሲፈርስ ትውልድ ሲያልቅ አንዋሽም ከቶም ያሉ እንደ ኤርምያስ ለእውነት ጉድጓድ ውስጥ የተጣሉ የዘመኑ ነቢያት የአክዘብ የእውነት ዳኛዎች እነሱ ናቸው ተስፋዎች አዎ እነሱ ጋዜጠኞች ወረርሽኝ ሲከሰት ፈርተው የማይተኙ በጦርነት መሃል ቀድመው የሚገኙ በሕዝባቸው ስቃይ በስጋት የሚያልጉ ከአምባገነኖች ጋር የሚተናነቁ በፍርሃት በጥቅም ሳይር መጠመጡ ለሙያቸው ክብር ነፍስን የሚሰጡ ያክ የእውነት ዳኪዎች እነሱ ናቸው ጋዜጠኞች በቆብና በሱፍ የተሸፈኑት ከአክዓብ ጋር ሲያምጥ በነናቡት የመሬት ላይ ቤቶቻቸውን ሲያንጥ እንደ ናታን በድፍረት ንጉሥን የሚገስጦ ለስማቸው መጠሪያ ያምልኮ ማረግ ያላስቀረቶ ያክዘብ የእውነት ዳኞች የዘመናችን ነቢያት እውነተኛ ጋዜጠኞች ተመልካቾቻችን አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኖሩ።